በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአባ ጳውሎስ ገድል ክፍል 1። የመረጃ ምንጫችን አንድ አድርገን ድህረ ገጽ ህዳር 1 2004 ዓ.ም የተለጠፈ ገድል ጥሩ ለሰሩ ሰዎች ብቻ ይጻፋል ያለው ማን ነው? አሁን ባለንበት ሰዓትም ቤተክርስቲያን ደም እንባ ያስለቀሷት አባቶች ገድላቸው እንደ ሥራቸው ተመዝኖ ለታሪክ መቀመጥ መቻል አለበት የሚል አመለካከት አለኝ። የአቡነ ተክለ ሃይማኖት ገድል 25ኛ ካህን ሆነው የሥላሴን መንበር ለማጠን የደረሱ ምድራዊ መላእክት የተባሉ ኢትዮጵያ ያፈራቻቸው የእምነታችን ዕንቁ አባት መሆናቸውን ይነግረናል። ለአባ ጳውሎስ እንደቀደሙት አባቶቻችን ሥራቸው በእግዚአብሔር ፊት ሚዛን የደፋ፣ የተሰጣቸውን አደራ በቅጡ ያልተወጡ፣ እግዚአብሔርንና ምዕመኑን ደስ የሚያሰኝ ሥራ ባይሰሩ እንኳን ያደረጉት እኩይ ተግባር ተጽፎ መቀመጥ አለበት። የአባ ጳውሎስም ሥራቸው አንዲት ሳትቀር ትክክለኛ ማንነታቸውን የሚናገር ለትውልድ በመጽሐፍ መልክ ቢዘጋጅ ነገ ለሚነሱ አባቶች እንደ መማሪያ ቤተክርስቲያን ያለፈችበትንም የመከራ ዘመን ያውቁበታል። የውጩን ሳይሆን የውስጥ ችግሯን ይረዱበታል። ከመሰል አባቶች ራሳቸውንም ትውልዱንም ይጠብቁታል የሚል ሐሳብ አለኝ። እኛ ግን ጥሩውን እንጂ በዘመናችን ጥሩ ያልሆነውን ጽፈን ለትውልድ የማስተላለፍ ባህሉን ያዳበርነው አይመስለኝም። ቤተክርስቲያን በዮዲት ጉዲት በግራኝ መሐመድ ዘመን የደረሰባትን መከራ፣ ችግር፣ ስቃይ አባቶቻችን ለኛ ከትበው አስቀምጠውልን እኛም ልናውቀው ችለናል። የአባ ጳውሎስ ትክክለኛ መልካቸውን ሳንጨምር ሳንቀንስ፣ ሳናጋነን ሳናሳንስ ለመጪው ትውልድ ብናስቀምጥለት ምን ጉዳት አለው ብዬ በማሰብ ስለሳቸው የማውቀውን ያህል ካነበብኩት፣ መጻሕፍቶች ከነገሩኝ፣ እውነታ ያላቸው ሰነዶች ካስረዱኝ፣ አንደበታቸው ከተናገረው፣ የተለያዩ እውነትን መሰረት ያደረጉ ድረ ገጾችን ካነበብኳቸው በኋላ ስለ እሳቸው ለመጻፍ አሰብኩ። እኔ ሁሌ ቤተክርስቲያናችን ስላለችበት ሁኔታ ሳስብ አባ ጳውሎስ በእሳቸው አገዛዝ የቁልቁል ወደታች ስትንደረደር ስመለከት ሕዝበ ክርስቲያኑን ግራ ሲያጋቡት ሳስተውል እኔ ነኝ ፈላጭ ቆራጩ በማለት የማይገቡ ለቤቱ የማይመጥኑ ሰዎችን ሰብስበው ቤተክርስቲያኒቷን ሲያስቦጠቡጧት ሳይ ትቢያም በራሴ ላይ እነሰንስ ማቅም እታጠቅ ዘንድ ተመኘው። እንዲህ ያለ ነገር በቤተ ክርስቲያን ውስጥ ሲፈጸም እንደ ሰቆቃው ኤርምያስ አለቅስ ዘንድ ተክዤ ተቀመጥኩ። ከዚያም የሰቆቃው ኤርምያስ ጸሎት ትዝ አለኝና የመጀመሪያዎቹን 4 ስንኞች እንዲህ እያልኩ አነበብኩ። አቤቱ የሆነብንን አስብ፣ ተመልከት፣ ስድባችንንም እይ። ርስታችን ለእንግዶች ቤቶቻችን ለሌሎች ሆኑ ስል ሮሮዬን እግዚአብሔር ወዳለበት ወደ ሰማይ አሰማው። ይህንን መረጃ የሚሰማ ሰው ይህ ጽሑፍ የተጻፈው በህዳር 1 2004 ዓ.ም መሆኑን ልብ ይሏል። አባ ጳውሎስ በአሁኑ ሰዓት ለያዥ ለገናዥ ያስቸገሩ ሰው ሆነዋል። አንገታቸውንም አደነደኑ ይላል መጽሐፈ ነህምያ ምዕራፍ 9 ከቁጥር 7። በሲኖዶስ ተመክረውም ተዘክረውም እምቢ ብለዋል። ሲኖዶስ ለቦታው አይመጥኑም ብሎ ሰዎችን ከቦታቸው ሲያነሳ እሳቸው ደግሞ ውለው ሳያድሩ መሾሙን ተያይዘውታል። እና ምን ይሻላል?
አንዳንዴ ግራው ሲጠፋኝ እግዚአብሔር እኚህን አባት ብሎ የሾመልን በእኛ ክፋት ይሆን ብዬ አስባለሁ። በአንድ ወቅት አባ ጳውሎስ እንዲህ ሲሉ ተደምጠዋል። ክፉ መሪ ተሰጠን ብላችሁ አታጉረምርሙ። ክፉ መሪ ካለም የእናንተ ውጤት ነው። This is what you deserve። ደግ መሪ ለማግኘት መጀመሪያ ደግ ሆኖ መገኘት ያስፈልጋል ማለታቸውን ሰምቼ ብዬ ዝም ማለቴን አስታውሳለሁ። መቼስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በዚህ 20 ዓመት የደረሰው ውርደት መቼም ደርሶ የማያውቅ ወደፊትም ይደርሳል ተብሎ የማይጠበቅ ነው። ቤተክርስቲያኒቷ ለሶስት ተሰንጥቃለች። ሕጋዊ ሲኖዶስ፣ ሕገወጥ ሲኖዶስ እና ገለልተኛ በማለት እንዳሻቸው ስም በመስጠት ከሕገ ቤተክርስቲያን ውጪ ሁሉም በየፊናው መንገድ የጀመረበት ጊዜ ላይ ነን። የሐዋርያት ሥራ ምዕራፍ 4 ከቁጥር 32 ላይ ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበሯቸው ይላል። በአባ ጳውሎስ ዘመነ ፓትርያርክነት ግን ይሄው 3 ልብ እንዲኖረን አድርገውናል። ለዚህ ሁሉ ውርደት ኃላፊነቱን የሚወስደው ማን እንደሆነ አናውቅም። ካህናት ይሁኑ፣ ምዕመናኑ ይሁኑ፣ መንግሥት ይሆን ቤተ ክህነቱ እስካሁን አልለየለትም። ነፃ አገር የሌለው ሕዝብ እውነቱን ለማወቅ መብት የለውምና ሁል ጊዜ በግምትና በብዥታ ውስጥ ይኖራል እንጂ አቋም ወስዶ ለስህተቶች መፍትሄ ማግኘት አይችልም። እውነትን ሁል ጊዜ ከላይ ያሉ ሰዎች ዘንድ መራራ ናት። ለምን እንዲህ እንደሆነባቸው ግን አይገባኝም። እስካሁን ድረስ ሰድቦ ለሰዳቢ አንሰጥም ብለን የእሳቸውን ጉድ እያወቅን እንዳላወቅን ሆነን ዝም ጭጭ ብለን ቁጭ ብለናል። አሁን ግን ሳልናገረው ዝም ብል ወይንም ሰው እንዳያውቀው ባደርግ ውስጤ እረፍት ስለማይሰማው ስለ እሳቸው የማውቀውን በመጽሐፍት የተጻፉትን በፎቶ ተቀርጾ እጅ ላይ የሚገኘውን የተናገሩትን በመጽሐፍ የተጻፉላቸውን እሳቸውም የጻፉትን በማስማማት መጽሐፍ እጀምራለሁ። የአባ ጳውሎስ ጵጵስናና ሹመት። አባ ጳውሎስ ከሃይስኩል በኋላ ባገኙት ዕድል የቴዎሎጂ ዲግሪ ይዘው ቅዳሴ ተምረው ጵጵስና ለመቀበል እንዴት እንደቻሉ መጠናት ያለበት ጉዳይ ነው። ምክንያቱ ደግሞ ዕድሜያቸው ለጵጵስና ያልደረሰ ቅስና እንኳን ለመቀበል የቤተ ክርስቲያንን ጥልቅ ሙያ በሚጠይቅበት በ1960ዎቹ ጊዜ ተጠይቆም ሲገኙ አልሾምም እያሉ በሚሾሙበት ዘመን በወጣትነታቸው ለኤጲስቆጶስነት መታጨታቸው ጥያቄ ያስነሳል። እኔ መጽሐፍቶችን ሳገላብጥ ትንሽ መረጃ ቢጤ አግኝቻለሁ። እሷን ላመላክታችሁ። ጳጳስ ሆነው ከመሾማቸው በፊት ስማቸው አባ ገብረ መድኅን ይባል ነበር። አባ ገብረ መድኅን በወቅቱ በነበሩ ፓትርያርክ አቡነ ቴዎፍሎስ ተጠቁመው ለጵጵስና የታጩ ቢሆንም በሦስት ምክንያቶች የወቅቱ ሲኖዶስ ሳይመርጡት ቀርተዋል። አንደኛ፣ አባ ገብረ መድኅን ማለትም አባ ጳውሎስ ቆባቸውን ጥለው በምትኩ የህንዶችን ኩፍታ ያደርጉ ስለነበረ፣ ይህም ማለት ይህ ሥራቸው ሀገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ሁለተኛ፣ ቀሚሳቸውን ጥለው በምትኩ መኳንንት ለመምሰል የመኳንንቱን አይነት ካፖርት ይለብሱ ስለነበር። ሦስተኛ፣ ገዳማውያን አባቶች ከሚኖሩበት ክልል ወጥተው በቡና ቤት ይኖሩ ስለነበር በወቅቱ በነበረው ሲኖዶስ ሳይመረጡ ቀርተዋል። ይህ የሆነው በ1968 ዓመተ ምህረት ነው። ታዲያ በምን ተአምር ጳጳስ ሆነው ተገኙ የሚል ጥያቄ ሲመጣ ሁለት መላምቶችን
በጊዜው የነበሩ ሰዎች ያስቀምጣሉ። አንደኛው መላምት እጩ ሆነው እንደቀረቡ ለማስመሰል በፓትርያርኩ ግቢ ሲታዩ ውለው አድረዋል። ከዚያም የሹመቱ ዕለት ከእውነተኛ ተሿሚዎቹ ቀድመው በቦታው በመገኘት የመካከለኛውን ወንበር ይዘው ተቀምጠው ተገኝተዋል የሚል መላምት አለ። በእውነት እንዲህ ሞገደኛ መነኩሴ ነበሩ ይህው ሰውዬ? ምክንያቱ ግን ውሃ የሚቋጥር ሆኖ አላገኘሁትም። ምክንያቱም የጵጵስናው ሹመት ሲካሄድ መጀመሪያውን ውድቅ ያደረጓቸው ጳጳሳት በዚያ ሥነ ሥርዓት ላይ ስለሚኖሩ ይሄ እንዴት ይሆናል የሚል ጥያቄ ሳያነሱ እንዴት ዝም ይላሉ የሚል ጥያቄ ስላለኝ ነው። ሁለተኛው መላምት ደግሞ ራሳቸው አቡነ ቴዎፍሎስ ከሲኖዶሱ ፈቃድ ውጪ ሹመቱን እንዲፈጸም አድርገዋል የሚል ነው። ይሄ ይሻላል። ፓትርያርኩ ከሲኖዶሱ ውሳኔ ውጪ ሹመቱን አከናውነው ሊሆን ይችላል። እንዲህ ሲሆን ደግሞ የሲኖዶስን ውሳኔ መሻር የተጀመረው በአባ ጳውሎስ ሳይሆን ከቀድሞም የኖረ ልማድ ነበር ማለት ነው። ይህም ቢሆን የራሱ ችግር አለው። በወቅቱ ለሹመት አለመመረጣቸውን የሚያስረዳ አንድ ጥሩ መረጃ አለ። ይኸውም በወቅቱ በቤተ ክርስቲያኒቱ ውስጥ የሚታተም አንድ ጋዜጣ የሁለቱን ጳጳሳት ስም ጠቅሶ ዘገባ ሲያቀርብ የአባ ጳውሎስ ስም በዚያ አልተጠቀሰም። ይህም የሆነው አባ ጳውሎስ በዚያን ዕለት በተደረገው የሲኖዶስ ስብሰባ ሳይመረጡ ውድቅ ሆነው በመቅረታቸው ነው። ለምን ጋዜጣው የአባ ጳውሎስን ስም አላወጣም ለሚለው ጥያቄ የአባ ጳውሎስ ወገኖች መልስ መስጠት ይጠበቅባቸዋል። አቡነ ቴዎፍሎስ በ1968 ዓመተ ምህረት ለአባ ገብረ መድኅን ማለትም ያሁኑ አባ ጳውሎስ እንዲህ ብለው ነበር። አባ ገብረ መድኅን ወይም ያሁኑ አባ ጳውሎስ በነገሮች በጣም ሲቸኩሉ፣ ለመሾም በጣም ሲጣደፉ ለጵጵስና እንዲያጯቸውና በጊዜው የነበረው ሲኖዶስ እንዲያጸድቅላቸው ከልክ ያለፈ ምኞታቸውን የተመለከቱት አቡነ ቴዎፍሎስ ልጄ ቀስ በል፣ ጵጵስናውን ትደርስበታለህ፣ ኋላ ግን ሸክሙን አትችለውም ብለዋቸው ነበር። እውነት ነው። አቡነ ቴዎፍሎስ በሕይወት ባይኖሩ እንኳን የተናገሯቸው ነገር ግን አሁን ከ40 ዓመት በኋላ ሲደርስ እያየን ነው። ሸክሙን አልቻሉትም። ቤተ ክርስቲያኒቷን በሕጋዊ መንገድ ማስተዳደር አልቻሉም። ልባቸው ከመጠን በላይ ደንድኗል። እኔ ከሞትኩ ሰርዶ አይብቀል አይነት አካሄድ በዚህች ንጽሕት በሆነች እምነታችን ላይ የያዙት መንገድ ነው። ሹምሽር በፍቃዳቸው እንጂ የሲኖዶስ ድምፅ ዋጋ እንደሌለው ደጋግመው አሳይተውናል። ቤተ ክህነቱ እንደ ጋዳፊ አስተዳደር በቤተ ዘመድ አስከብበውታል። ከፋፍለህ ግዘው የሚለውን የገዢው ፓርቲ መስመር ሲተገብሩ ዓይናችን እያየ ነው። ባለፈው ዓመት የአዲስ አበባን ሀገረ ስብከት በአራት ለመክፈል ለሲኖዶስ ሐሳብ አቅርበው ሲኖዶሱ አለመቀበሉ የዛሬ ዓመት ትውስታችን ነው። በሃይማኖት ሕጸጽ ያለባቸውን ሰዎች የቤተ ክርስቲያኑ አስተዳዳሪ አድርገው በመሾም ለምዕመኑና ለወንጌል አገልግሎት እንቅፋት ሆነዋል። መናፍቃኑ ተሐድሶአያኑ የልብ ልብ የተሰማቸው በእርሳቸው ዘመነ ፓትርያርክነት ነው። ከዚህ በላይ ብዙ ማለት ይቻላል። አዎን ሸክሙ ከብዷቸዋል። አንድ አባት ስለ እጩ መነኮሳትና ጳጳሳት ሲያስተምሩ ሳይገባቸው በድፍረት ለዚህ ክብር የበቁ ሰዎች ሰይጣን በተቀበሉት የማይገባ ሹመት መጠን ነው የሚሰፍርባቸው ያሉኝን አስታውሳለሁ። የአባ ገብረ መድኅን ጵጵስና ማለትም የአባ ጳውሎስ ጵጵስና በእንዲህ መልኩ ተጠናቆ በ1968 ዓመተ ምህረት ጳጳስ ሆነው አባ ጳውሎስ ተብለው ተሾሙ። በዚህ ወቅት ደርግ ጳጳስ እንዳይሾሙ ትእዛዝ አውጥቶ ነበር። አቡነ ቴዎፍሎስ
የደርግን ትእዛዝ ሽረው 3 ጳጳሳትን ሾሙ። ደርግም ትእዛዜን አልሰማህም ብሎ ፓትርያርኩንና 3ቱን ተሿሚ ጳጳሳት እስር ቤት ጨመራቸው። በወቅቱ የተሾሙት ጳጳስ አቡነ ባስልዮስ፣ አቡነ ጴጥሮስና አቡነ ጳውሎስ አወዛጋቢው ጳጳስ ነበሩ። ከጊዜ በኋላ 3ቱ ጳጳሳት ከእስር ሲፈቱ ፓትርያርኩ ብቻ በዚያው ቀርተዋል። የማይዋጥ እውነት። በቤተ ክርስቲያኒቷ ጉዞ ውስጥ የሚያሳዝነውና አንገት የሚያስደፋውን ታሪክ እዚህ ላይ አንባቢ ቢያውቀው መልካም ነው። ደርግ አቡነ ቴዎፍሎስን ወስዶ ገድሎ ጣላቸው። በወቅቱ የነበሩት ጳጳሳት ቀጥሎ ያለውን አረፍተ ነገር የያዘ ደብዳቤ ለደርግ ጽሕፈት ቤት ላኩ። ደብዳቤው እንዲህ ይላል። የኢትዮጵያ ጊዜያዊ ወታደራዊ መንግሥት ስለ ቤተ ክርስቲያን ሲል በቀድሞ ፓትርያርክ ላይ የወሰደውን እርምጃ ደግፈናል። ይህ ደብዳቤ ሲጻፍ በጊዜው የነበሩ አባቶች በፖለቲካዊ እጅ ጥምዘዛ አካሄድ ይሁን ወደውና ፈቅደው በማይታወቅ ሁኔታ ደብዳቤው ላይ ፊርማቸውን ያኖሩ አባቶች ነበሩ። ይህን ደብዳቤ እዚህ ድረ ገጽ ላይ ፖስት ማድረግ ከጥቅሙ ጉዳቱ ስለሚያመዝን ሳላደርግ አልፌዋለሁ። የአቡነ ቴዎፍሎስ ሞት ለደርግ ጽሕፈት ቤት ከደገፉ 16 ጳጳሳት ውስጥ 7ቱ እነዚህ ናቸው። ይህን እውነት አሁን ላይ ደርሰው መካድ ቢሞክሩ እንኳን በጊዜው የተጻፈው ደብዳቤ ስለመፈረማቸው ያረጋግጥልናል። ከ16ቱ ጳጳሳት ግማሾቹ በሕይወት እንደሌሉና ገሚሶቹ ደግሞ አሁንም እንዳሉ ለማወቅ ችለናል። አንደኛ፣ አቡነ አብርሃም የሐረርጌ ሀገረ ስብከት ሊቀ ጳጳስ። ሁለተኛ፣ አባ መቃርዮስ የጎጃም ሀገረ ስብከት ሊቀ ጳጳስ። ሦስተኛ፣ አባ ማርቆስ በጡረታ ላይ የነበሩ። አራተኛ፣ አባ ማቴዎስ በጡረታ ላይ የነበሩ ወደ ሥራ የተመለሱ። አምስተኛ፣ አባ እንድርያስ በጡረታ ላይ የነበሩ ወደ ሥራ የተመለሱ። ስድስተኛ፣ አባ ዮሴፍ በጡረታ ላይ የነበሩ ወደ ሥራ የተመለሱ። ሰባተኛ፣ አባ ሚካኤል በጡረታ ላይ የነበሩ ወደ ሥራ የተመለሱ። እነዚህ ጳጳሳት የፓትርያርኩን መገደል የደገፉ ናቸው። ታዲያ እነዚህ በምን መስፈርት ነው መልካም እረኛ የሚሆኑት? እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች እንደሚነሱ እኔ አውቃለሁ ያለው ጌታ እነዚህን ይሆን? ይሄንንስ ስንሰማ ማቅ ለብሰን ትቢያ ነስንሰን ለማልቀስ ከመሞከር ባሻገር ምንም ማድረግ አንችልም ማለት ነው። እንዴት አንድ ጳጳስ ንጹሕ ሰው ሲገደል እደግፋለሁ ብሎ ግድያን የሚያበረታታ ድርጊት ይፈጽማል? ለዚህ ነው ሹመታቸው የነበረው። ለዚህ ነው በትረ ሙሴን እንዲይዙ የተደረገው። እንዲህ አይነት አድርባይነትን ነው ለትውልድ የሚያስተምሩት። አሁን ያሉትስ እንደነ አባ ጳውሎስ፣ አቡነ ፋኑኤል፣ አባ ሰረቀ፣ አባ ገሪማ፣ ፋንታሁን ሙጬ፣ ሌሎችም ከዚያ የተለየ የሚያደርጉት ምን አዲስ ነገር አለ ብለን ብንጮህም የሚሰማን የለም። እውነትና ፍትሕ ሞቶ የተቀበረባት አገር ውስጥ ማን የማንን ጩኸት ያዳምጣል? እስኪ ደግሞ አባ ጳውሎስ የአሜሪካ ኑሯቸው ምን ይመስል እንደነበረ እንመልከት። የያኔው አባ ገብረ መድኅን፣ ያሁኑ አባ ጳውሎስ በአሜሪካ። አባ ጳውሎስ ወደ አሜሪካን የመጡት የትምህርት ዕድል አግኝተው በክብር ተሸኝተው እንደሆነ ይታወቃል። ከሰው ጋር ተስማምተው ሥራ መስራት ስላልቻሉ በነፃ ቀለብ እየተሰፈረላቸው ሲኖሩ ስኮላርሺፕ ያገኛሉ። ከዚያም ወደ ደርግ ጽሕፈት ቤት ሄደው ቤተ ክህነት ስለተጣላኝ አይሰደኝምና እናንተው ስደዱኝ ብለው ደርጎችን ይማጸናሉ። ከዚያም ደርግ ሰውየው ለትምህርት ውጭ ሀገር ቢሄድ
ትቃወማላችሁ እንዴ ብሎ ቤተ ክህነትን ይጠይቃል። ቤተ ክህነትም እንደማትቃወም ታሳውቃለች። ከዚያም የመጓጓዣ ተከፍሏቸው የመንገደኛ ወጪ የኪስ ገንዘብ ተሰጥቷቸውና ደብዳቤ ተጽፎላቸው በክብር ነው የወጡት። አባ ጳውሎስ ግን በመዋዕለ ዜናቸው ላይ ያጻፉት ከዚህ የተለየ ታሪክ ነው። እንዲህ ይላል። ብፁዕ አቡነ ጳውሎስ ከብዙ ስቃይና መከራ በኋላ ለስም ያህል ከእስራት ቢፈቱም በዓይነ ቁራኛ እየተጠበቁ በአገር ውስጥ መኖር ስላልቻለ በስደትና በመከራ ወደሚገኙት ወገኖቻቸው ተሰደዱ ይላል ዜና አባ ጳውሎስ ገጽ 95 እና 96 ላይ። የአባ ጳውሎስ ዜና መዋዕለ ጸሐፊ ዛሬ ስንት ንጹሐን ዜጎች በወጡበት እንደሚቀሩ የሚያይ ዓይን የሚሰማ ጆሮ ይኖረው ይሆን? ለነገሩ ሰው እንዲያውቀው የምፈልገው ከእሳቸው ጋር በጥቅም የታሳሰሩ ሰዎች ጠቀም ያለ ብር ከተሰጣቸው አይደለም የአባ ጳውሎስን ዜና መዋዕል ይቅርና የሰይጣንን ገድል ለመጻፍ ወደ ኋላ የማይሉ ሰዎች ናቸው። በእሳቸው ዘመን ስንቱን ነው ከሥራ ገበታ ያፈናቀሉት? አለቃ እያሌው ታምሩን የመሰለ ሊቅ እንዴት አድርገው ነው የገፏቸው? አለቃ እያሌው ታምሩ ሲያርፉ በአዲስ አበባ በየትኛውም ደብር ፍትሐት እንዳይደረግላቸው ሲሉ ትእዛዝ ያስተላለፉት አቡነ ጳውሎስ አይደሉም እንዴ? ሕገወጥነት የተንሰራፋው በማን ጊዜ ሆነና ነው? በቅርቡ በተጻፈ የልደታ ቤተ ክርስቲያን የሂሳብ ዝርክርክነት አሰራርን የሚናገር መጽሐፍ ጸሐፊ በማን ትእዛዝ ነው ፍርድ ቤት ሳይቀርብ 4 ቀን ታስሮ የወጣው? የአባ ሰረቀን ክስ ፍርድ ቤት የያዘው ፋይል የማን እጅ ነው ፋይሉን ወደ መዝገብ ቤት ያስመለሰው? የእሳቸውን ዜና መዋዕል የጻፉ ሰዎች የእነዚህን ዜጎች እስር፣ ስቃይና መከራ የሚናገርበት አንደበት ይኖራቸው ይሆን ብለን ከመጠየቅ ውጪ መልስ የሚሰጠን ሰው ስለሌለ እህ ብለን ዝም ከማለት ባሻገር የምንለው ነገር የለንም። መቼስ የአባ ጳውሎስን ጉዳዮች አውርተን አንጨርሰውም። አንድ አስገራሚ ነገር አለ። አባ ጳውሎስ ደርግን እንዴት እንደሚጠሉ እናውቃለን። ብዙ ጊዜ ስለ ደርግ አስከፊነት ሲናገሩ ሰምተናል። አሜሪካን አገር በነበሩ ጊዜ የተለየ መልክ ነበራቸው። አንዱን አንቀጽ እንዳለ አስፍሬዋለሁ። በዚያን ወቅት ኒውዮርክ የሚገኘው የዓለም አብያተ ክርስቲያናት ጽሕፈት ቤት ሰራተኞች መታሰራቸውን ምክንያት አድርገው በእስር ቤት ስለደረሰባቸው ችግርና በሌሎችም ኢትዮጵያውያን የፖለቲካ እስረኞች ላይ ደርግ ስለሚፈጽመው የጭካኔ ሥራ ይገለጽና ደርግ በዓለም አደባባይ በጳጳስ ስም እንዲጋለጥ ቢጠየቁ ደርግ እርሳቸውን ያሰራቸው ለሕይወታቸው ጥበቃ እንዲደረግላቸው እንጂ ለጉዳት እንዳልሆነ አስረድተው ጥያቄውን ሳይቀበሉት ቀርተዋል። ይህ ነገር እውነት ከሆነ አባ ጳውሎስን ምን እንበላቸው? አንዴ ለደርግ ታማኝ ስለመሆናቸው ምስክር ሆኖ የሚጠራው ኒውዮርክ የነበረው የቋሚ መልእክተኛቸው ጽሕፈት ቤት ሰራተኞች ናቸው። አባ ጳውሎስ የደርግና የወያኔ ሰላይ ነበሩ። በዛን ጊዜ አቡነ ይስሐቅ ከሚባሉ ሌላ ጳጳስ ጋር ይጋጩና አቡነ ይስሐቅ እባካችሁ እናንተ ገላግሉን ብለው የወቅቱ አምባሳደር ጋር ይሄዳሉ። አምባሳደሩም ገርሞት እርሳቸው ማለትም አባ ጳውሎስ የኛ ሰው ናቸው፣ ለመንግስት የሚሰሩት ሥራ አለ፣ እርስዎ ግን ደርግን እንደሚጠሉ ነው የሚታወቀው፣ ወደፊት ሚኒስቴሩ ሲመጡ ጥያቄውን ይዘው ይምጡ ብለው ያሰናብቷቸዋል። ይህ እንግዲህ ጳጳስ ጳውሎስ ደርጎችን እያጃጃሏቸው እንደነበር የሚያመለክት ነገር ነው ማለት ነው። ከወያኔ ጋር ደግሞ የሚያስጠረጥራቸው ወደ ካርቱም የሚደወለው ስልክ ብዛት ነው። በአንድ ወቅት የአንድ ዓመት የስልክ ቢል $25,000 ደርሶ ነበር። የሚደወለው ካርቱም እና አዲስ አበባ ነበር። አዲስ አበባ እሺ ለሥራ ነው ይባል፣ ካርቱም ግን ማን ጋር ነው የሚደወለው? ይህን የምንጠይቅበት ነፃ ሚዲያ ቢኖረን እንዴት መልካም ነበር። ኒውዮርክና የጳጳስ ምሳ። ይህቺ የጳጳስ ምሳ ማለት
ለጳጳሱ ቀለብ የሚሆን ገንዘብ ማሰባሰቢያ ዘዴ ነች። አባ ጳውሎስ ኒውዮርክ በነበሩ ጊዜ የወር ደሞዝ አልፈልግም ብለው ግን ደግሞ ሁሉም ወጫቸው በሰበካ ጉባኤው እየተሸፈነላቸው ይኖሩ ነበር። ከዚያም እኔ ደሞዝ አይከፈለኝም እያሉ በዓመት 2 ጊዜ የጳጳስ ምሳ እየተባለ ፈንድ ራይዚንግ ይደረጋል። ከዚህ ፈንድ ራይዚንግ የሚገኘው ገንዘብ ቀጥታ በእርሳቸው አካውንት ይገባል። ከእርሳቸው ውጪ ማንም አያዘውም። ያ የእርሳቸው ገንዘብ ነው። በአንድ ፈንድ ሬይዚንግ ከ60 እስከ 70 ሺህ ዶላር ይሰበሰብ ነበር። በሁለት ዙር ከ120 እስከ 140 ሺህ ዶላር ቀጥታ ወደ አካውንታቸው ይገባ ነበር። መችሽ በዚህ ብቻ ያበቃሉ። ባህልን ማዳበር ብለው ሕዝበ ክርስቲያኑን አስተባብረው የያሬዳዊ ዜማ ድራማ እያሳዩ ቢዝነስ መስራት ጀመሩ። ከዚያም በወንድማቸው አማካኝነት እያንዳንዷን ድርጊት እያስቀረጹና በካሴት እያደረጉ ንግዱን አጧጥፈውት ብዙ ሀብት አገኙ። መጽሐፍ ቅዱስ ግን ለመነኩሴ ምንም ሀብት እንዳይኖረው ሲል ይመክራል። ተገነባ የተባለው ቤተ ክርስቲያን። አባ ጳውሎስ መዋዕለ ዜናቸው እንዲህ የሚል ዜና ጽፎላቸዋል። በ8 ዓመት ውስጥ ይሆናል ተብሎ በማይታሰብ አስገራሚ ሁኔታ በሀገረ ባዕድ የሚከተሉትን 7 የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ቤተ ክርስቲያናትን አቋቁመዋል ይላል። ከተጠቀሱት 7 ቦታዎች ውስጥ አንደኛ በአሪዞና ኪዳነ ምሕረት አሰርተዋል ተብሎ ዜና ቢነገርላቸውም በአሪዞና ኪዳነ ምሕረት የምትባል ቤተ ክርስቲያን የለችም። ሁለተኛ የቅድስት ሥላሴ ቤተ ክርስቲያንም በታምፖ ፍሎሪዳ ተሰርቶ አገልግሎቱ ሳይቋረጥ የምዕመናን ቁጥር በዝቶ የእግዚአብሔር መንግሥት በሰፊው እየተሰበከ ይገኛል ይላል የአባ ጳውሎስ ዜና መዋዕል። ሆኖም ግን እንዲህ የሚባል ቤተ ክርስቲያን በታምፖ ፍሎሪዳ የለም ተብሏል። ሦስተኛ የቅዱስ ጊዮርጊስ ቤተ ክርስቲያን በላስ ቬጋስ ኔቫዳ አቋቁመዋል ቢባልም በኔቫዳ በዚህ ስም የሚታወቅ ቤተ ክርስቲያን እንደሌለ እኔ ራሴ እዚያ ያሉ ክርስቲያን ጓደኞችን ጠይቄ ተረድቻለሁ። ሌሎቹ 4ቱ ደግሞ ቀድሞ የነበሩ ሲሆን አባ ጳውሎስ የኔ ናቸው ብለው በራሳቸው ስም በማድረግ የማይገባቸውን ዝና አግኝተውበታል። በኒውዮርክ፣ በሎስ አንጀለስ፣ በሳንዲያጎ፣ በዳላስ ያሉት ናቸው ቀሪዎቹ 4ቶች። ይህን ስጽፍ የአሜሪካ ዜግነት ያላቸው ሲበርድ በእጃቸው ሲሞቅ በማንኪያ የሚባሉት አባ ፋኑኤል ሲኖዶስ ፊት ቀርበው የጵጵስና ማዕረግ በተሾሙበት ዕለት የዋሹት ውሸት ትዝ አለኝ። አባቶቹም ዋሹ፣ ልጆች ውሸት ውሸት ነው። የተሻለ ትርጓሜ ልንሰጠው አንችልም። በአሜሪካ ሀገር የዋሽንግተን ዲሲ የደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም ሰርቼ አስረክቤያለሁ ብለው ምልአተ ጉባኤው በደስታ ተቀብሎት ለብፁዕ አባ ፋኑኤል ተጨብጭቦላቸው ነበር። ሰርቼ አስረክቤያለሁ የሚሉት ቤተ ክርስቲያን ግን በባለቤትነት የተመዘገቡት ከ3 ግለሰቦች አንደኛው አባ ፋኑኤል ናቸው። የአባ ፋኑኤል ውሸት እንኳን ሊገርሞት አይገባም፣ የአባ ጳውሎስ ነው እንጂ። ይችን የመሰለች አካሄድ አባ ፋኑኤል ከአባታቸው ከአባ ጳውሎስ ሲሆን የተማሯት በጊዜው የነበሩ አባቶች ላያውቁ ይችላሉ። ለምሳሌ ምስራቅ ሐረርጌ ላይ የተመደቡ አንድ አባት ዋሽንግተን ስለተሰራው ሥራ በአገልግሎት ድካም ሙሉ መረጃ ላይኖራቸውና ላያውቁ ይችሉ ይሆናል። እውነት መስሏቸው ደስ ተሰኝተው ቢያጨበጭቡላቸው አይገርምም። መረጃው ስለሌላቸው ነው። ይቺ ደግሞ ከእኛ አታመልጥም። የአባ ጳውሎስ ዘረኛ ጸባይ። ቦታው ሎስ አንጀለስ ማርያም ቤተ ክርስቲያን ውስጥ
ሕወሓት አገሪቷን ከተቆጣጠረ በኋላ ነው አባ ጳውሎስ አውደ ምሕረት ላይ ቆሙ። ታዳሚው ብዙ ነው። ማንንም ከመጤፍ ሳይቆጥሩ ድምፃቸውን ከፍ አድርገው እንዲህ አሉ። እስከ ዛሬ የወገኖችን ቋንቋ ሳልናገር ንቄያችሁ በመኖሬ ይቅርታ ልጠይቅ ይገባኛል። ቋንቋችሁ ከሁሉም ቀዳሚ ሆኖ ሳለ ተንቆና ተረግጦ በመኖሩ ይቅርታ ልትጠየቁ ይገባችኋል ብለዋል። ጉድ ነው! ቋንቋችሁ ከሁሉም ቀዳሚ ሆኖ ሳለ ምን ማለት ይሆን? ይህ የፈጠራ ወሬ ወይም ድርሰት አይደለም የተናገሩት፣ ቃል በቃል ከድምፃቸው ተገልብጦ እንጂ። አባ ጳውሎስ የሚናገሩትን ቋንቋ የማይናገሩ ብዙ ምዕመናን በዚያ ቤተ ክርስቲያን ውስጥ እንደሚኖሩ ይገመታል። ታዲያ ሌሎች ባሉበት እንዲህ ያለ የዘረኝነት ስሜት ያለውን ነገር መናገር ነውር አይሆንም ወይ ተብሎ አባ ጳውሎስ ስለማይጠየቁ ጸጥ ብለናል። የሰውየውን ጤንነት ተጠራጥሮ ከማለፍ ባሻገር እስከ ዛሬ የተደረገ ምንም ነገር አላየንም። መንፈስ ቅዱስ እንዲህ አይነቱን ግለሰብ እንዴት ጳጳስ አድርጎ እንደሾመው ግን ይገርማል። በውኑ እንዲህ አይነት ሰው የቤተ ክርስቲያን ራስ እንዲሆን የእግዚአብሔር ፈቃድ ነውን? ክፍፍልና ክስ ለመጀመሪያ ጊዜ በቤተ ክርስቲያኗ ታሪክ ውስጥ በአባ ገብረ መድኅን ማለትም በአባ ጳውሎስ ዘመን ነው የተጀመረው። በፊት በነበሩ አባቶች መሃል ትንሽ ግጭት ባይጠፋም እንዳሁኑ ግን ከመንግስት ባለስልጣናት፣ ከፖሊስ ኮሚሽነር፣ ከጸጥታና ደህንነት ቢሮ፣ ከውጭ ጉዳይ ቢሮ ተመድቦ የተጣረቁበት ጊዜ የለም። አላየንም፣ አልሰማንም። ከዚያ በፊት በቤተ ክርስቲያኒቱ ታሪክ ውስጥ ክስ አይታወቅም ነበር። በሳቸው ጊዜ የተጀመረው ክስ ሲወርድ ሲዋረድ ይኸው እስከ ዛሬ ቤተ ክርስቲያኒቷን በየቦታው እያዋረደ እየከፋፈለ ይገኛል። የአባ ጳውሎስ ሕገወጥ ፓትርያርክነት። በዚህ ስር ብዙ ነገሮች አሉ። የአባ ጳውሎስን በዓለ ሲመት የታወጀበትን ሐምሌ 5 ቀን 1984 ዓመተ ምህረት የመከራ አዋጅ የታወጀበት ቀን ነው። ይህ ሮሮ ይባላል። በዚህ ዕለት ንግግር ካደረጉት ጳጳሳት መካከል የበፊት ጓደኛቸው አባ ገሪማ ዋነኛው ናቸው። እርሳቸውም እንዲህ ብለው ነበር። የቸር ጠባቂነት ግዴታውን የፈጸሙ መሆኑን ከተገልጋዮች መርዳት ችለናል። ይህ የአባ ገሪማ ምስክርነት ከምናየው ከአባ ጳውሎስ ድርጊትና ባህሪ ጋር አይገጥምም። ይህም ሌላ ውሸት ነው። እግዚኦ መሐረነ ክርስቶስ እንበል 12 ጊዜ ብለን እንቀጥል። ይህችን ሌላ ጊዜ በቪዲዮ በምስል ከዊኪሊክስ ባገኘነው መረጃ ከቤተ ክህነት ተበላሽቷል ተብሎ ከተጣለ ሃርድ ዲስክ ማህተም ባያርፍባቸው እንኳን በሶፍት ኮፒ ሪከቨሪ የተደረጉ ማስረጃዎች የጊዜው ጋዜጦች የዘገቡትን ዘገባ ይዘን እንመለሳለን። ፈጽሞ ቂመኛ የሆነው ወይም በየጊዜው ሁሉን እስከ ማሰርና እስከ ማውገዝ ድረስ ፈጥኖ የሚቆጣ ኤጲስቆጶስ ቢኖር ይህን ባይተው ክብርን የሚወድ ሁል ጊዜ ፈጥኖ ለማውገዝ ቂሙን የማይረሳ ቢሆን ከሹመቱ ይሻር፣ እርሱንም የሚመስሉት ሁሉ የተለዩ ይሁኑ የሚል ትእዛዝ በፍትሕ መንፈሳዊ አንቀጽ 5 ቁጥር 182 ላይ ተቀምጧል። ይህ ትእዛዝ ለአባ ጳውሎስ መወገዝ መነሻ ምክንያት ሆኗል። እሳቸው ግን አሁንም አሉ። አሁን በሕይወት ባይኖርም ለስብሰባ ወደ ኢትዮጵያ ሲመጣ መኪናውን በአውሮፕላን እየጫነ የሚመጣው ጋዳፊን ተመልክተን ተደንቀን ነበር። አሁን በጣም ዘግይቶን የሰማነው አዲስ ነገር የሚያስደንቅ ሳይሆን የሚያስደነግጥ ነው። አባ ጳውሎስ ወደ ውጭ አገር ሲሄዱ መኪናቸው በአውሮፕላን ተጭኖ እንዲሄድ ያደርጋሉ ይባላል።
በእውኑ ይህን አድርገዋል? ይህ ጉዳይ ተጨማሪ ማስረጃ የሚያስፈልገው ነገር ነው። ባገኘሁት መረጃ መሰረት ይህን አስረግጬ መናገር አልችልም። ወሬም ደግሞ ዝም ብሎ ከመሬት አይነሳም። ለምን ይህን አልክ ብትሉኝ የዛሬ ዓመት በ18ኛ ዓመት ሲመታቸው ላይ በረሃ ላይ ያሉ ቤተ ክርስቲያኖች አንድ ጧፍ በሚያጡበት ጊዜ የአዲስ አበባ አድባራት እስከ 100,000 ብር በማዋጣት ከ3 እስከ 4 ሚሊዮን ብር የሚያወጣ መኪና እንደገዙላቸው ስለማውቅ፣ በተጨማሪ ደግሞ አጠገባቸው የሰበሰቧቸው የቀን ጅቦች ሕሊና የሌላቸው ሰዎች አውሮፕላን እንደሚገዙላቸው በቀን ያለሙትን ይሁን የቃዡትን ቃል እንደገቡላቸው ስለማውቅ ነው። ይህን ሁሉ ነገር ይገባኛል ብለው የተቀበሉት አባት በአውሮፕላን መኪናቸውን ጭነው አይሄዱም አያደርጉትም ብዬ ስለሳቸው መከራከር አልችልም። ሌላው ደግሞ ፍላጎት ካላቸው ለማድረግ ምንም እንደማያግዳቸው አውቃለሁ። የኢትዮጵያ 3ኛው ፓትርያርክ የነበሩት ብፁዕ አቡነ ተክለ ሃይማኖት ውጭ ሀገር ቤተ ክርስቲያናችንን ወክለው ሊሄዱ ሲሉ ጫማ ስለማያደርጉ ጫማ አድርጉ ሲባሉ እኔ ጫማ አላደርግም ብለው ነበር። ብፁዕ አቡነ ተክለ ሃይማኖት በጸሎትና በጾም ብዛት አጥንታቸው ይቆጠር ነበር። በሕይወት ሲለዩን 25 ኪሎ ይመዝኑ ነበር። አሁን ደግሞ መኪና በአውሮፕላን የሚጭን አባት ተሰጥቶናል። ይገርማል። አባ ጳውሎስ በድሃው ሕዝብ ያሰሩትን ሐውልት እንዲያስፈርሱና የሲኖዶሱን ውሳኔ እንዲያከብሩ እጠይቃለሁ። ዛሬ እርስዎ አፍርሰውት ትንሽም ቢሆን ትሕትናውን ለሕዝቡ ቢያሳዩ መልካም ነው። ካልሆነም እውነት እውነት እለዎታለሁ ነገ መፍረሱ አይቀርም። እጅጋየሁ የምትባል የእርሳቸው የቅርብ ሴት ግን አይፈርስም ስትል ሰምተናታል። ምዕመናንን የምንለው ደግሞ ቤተ ክርስቲያን የደራ ሜዳ አይደለችም። የአቡነ ጴጥሮስ ሐውልት ያለበት ከተማ ውስጥ የአባ ጳውሎስ ሐውልት ግርማ የለውም። በምዕመኑ ዘንድ ስፍራ የሚሰጠው ሐውልት ስላልሆነ ጊዜው ሲደርስ ይፈርሳል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ይጠብቋት ዘንድ መንፈስ ቅዱስ ጳጳስ አድርጎ የሾማቸውን እውነተኛ አባቶች ይስጠን። ለመንጋው ከማይራሩ ጨካኝ ተኩላዎችም ይሰውረን። አሜን። ቁጥር 2 ወይም ክፍል 2 በቅርብ ቀን ይጠብቁን። ስለ መረጃው እውነትነት አንዳች አይጠራጠሩ። ገና ምንም አልሰሙም፣ እኔም ምንም አልጻፍኩም። እንወቀው ካሉ እጽፋለሁ፣ አንፈልግም ትርፉ ወሬ ነው ካሉ መጻፍ አቆማለሁ። ሰላማችሁ ይብዛላችሁ። የመረጃ ምንጫችን አንድ አድርገን ድረ ገጽ ህዳር 1 2004 ዓመተ ምህረት። አዎ የመሆኑ የኢትዮጵያ ሕዝብ አሁንም አልተመለሰም። እግዚአብሔር በልዩ ልዩ ታምራት ገዝቷቸው ነበር፣ እሳቸውን አልተመለሱም። ግን በዚያው ዓመት ጴጥሮስ ጳውሎስ ቤተክርስቲያን አስቀድሳለሁ ብለው እንደገቡ በቅዳሴ ላይ 3 ጊዜ ነው ያስወጣቸው። ቁልቢ ላይ አሃዱ አብ ቅዱስ ሲወደቁ ሌላ ሰው የጨረሰው፣ ደብረ ሊባኖስ ላይ፣ ዋልድባ ላይ፣ በብዙ ልዩ ልዩ ቦታ አሁንም ሱዳን ትምህርት ቤት ተመርቃለሁ ብለው ሲሄዱ ደብረ ማርቆስ ላይ በአውሮፕላን ተሰናክለው ተመልሰው እንዲገቡ የተደረገ። የሙሉ ሲሆን ቅሬታ የላቸውም፣ እሳቸውም አይደነግጡም። ከሳቸው አለመደንገጥ አብረዋቸው ያሉት ጳጳሳትና ካህናት አሁን የዚያ ጴጥሮስ ጳውሎስ ቤተክርስቲያን የሽንት ቤት ቁልፍ የያዝክ የት ነህ እየተባለ በራዲዮ ሲለፈፍ ነበር የዋለ። ይህን ህዝቡም ያውቃል። ምንም እግዚአብሔር መቼም ማድረስ የለውም። ጥር 1 ቀን አባ ፈቃደ ሥላሴን በታቦቱ ፊት እልፍ አእላፍ ህዝብ በቆመበት እንዲሁ ገደሉ ማለት ይቅርብን። አዎ
ነው የተፈጸመው። በልደታ የሆነውን ታውቃላችሁ። በዮሐንስ ቤተክርስቲያን የሆነውን ታውቃላችሁ። ይህ ሁሉ ሲሆን ህዝቡ ምንም ደንታ የለውም። ምን ታየ ብለን ነው ነበር የሚል። አሁን በመጨረሻ ጊዜ ያው በዚህ ሳምንት ታኅሳስ 12 ማለት ነው ሁለተኛው የኢትዮጵያ ካርዲናል ናቸው የካቶሊክ በኢትዮጵያ የሞቱ ጡረታ ሆነው ነበረ። እሳቸው ሲሞቱ እግዚአብሔር የሁለቱንም ደባ ለኢትዮጵያ ሕዝብ ገለጸ። የሮምንም የአባ ጳውሎስንም የሮምንም ተሸፋፍኖ ሲያደቡ መኖር። አሁንማ እኮ የእኛም ሆናለች ያሉ ነበር የሚያሾፉ። ያንንም በድል ያጣሁትን በጦርነት ያጣሁትን በሰላም አገኘን ብላ የሮም ቤተክርስቲያን አባ ጳውሎስን ወከለች። አባ ጳውሎስን ደግሞ ውስጥ ሲሽለከለኩ ኖረው ዛሬ የካቶሊክ ባራኪ ሆነው ተገኙ። እና ይሄ ነው። ግን ፖለቲካ አሁንም መጣና አፄ ኃይለ ሥላሴ ወደ ዙፋን ሊወጡ ሲጣጣሩ በነበረበት ጊዜ እጅግ አስቸጋሪ ስለነበረባቸው ሲያድጉ አብረዋቸው እዚያ ካቶሊክ ሚስዮናውያን እና አባ ሳሙኤል ስለነበሩ ፈረንሳይኛ ቋንቋ አስተማሪዎች እነሱ ስለነበሩ በእነሱ ድጋፍ ጭምር ለመውጣት ሲዘጋጁ በነበረበት ጊዜ ይሄ ኢትዮጵያ ደካማ ጎን ይባል የዛሬው ቋንቋ ጥሩ ነው። አንድ ቋንቋ ያለ ይሄ ነው። የኢትዮጵያ ደካማ ጎን ዳሰው ያገኙት ቤተክርስቲያንን ማዳከም ነበር። ለዚህ ደግሞ ሊቃውንቱ አይደሉም መነኮሳት ናቸው። የሚገርማቸው ነገር ቢኖር ደግሞ ሊቃውንቱ ወደ ቤተ መቅደስ አይቀርቡም። በምንም አይነት የቤተ መቅደስ የሚገባ ሌላውን ከምንም የሌለ ጆሮ ቢሰማ ልቦ የማያይ አይኑ የማያይ። በአንድ ጊዜ ተጠይቀው ነበር ይባላል። ለምንድን ነው እናንተ ማትቀድሱ? እኛማ ስጋው እሳት ሆኖ ይበላችኋል፣ ደግሞ ባህሩን ያጥማችኋል የሚለውን ቃል መናገር አንችልም ነው ያሉ። እና ይህንን መሆኑንም አለመሆኑን የሚያውቅ ደንካራ ቄስ መግባት አለበት ተብሎ የተፈረደበት ነው። እና አሁንም የተገኘው መንገድ ምንድን ነው? መነኮሳትን በጵጵስና አታሎ ቤተ ክርስቲያኒቱን ለመነኮሳት ማስረከብ የሚል ነበር።
እና ከግብጾች ክፋት ጋር ተጣምሮ እንግሊዝ የግብጽ ቅኝ ገዢ ስለነበረ ራሱ ፕሮቴስታንት ነው። በዚህ ሁሉ ምክንያት ሆኖ ኢትዮጵያውያን ጳጳሳት እንዲሾሙ ተደረገ። እንግዲህ በዚያ በረጅም ጊዜ ታሪክ ግብጾች ብዙ በድለዋል፣ ኢትዮጵያን ብዙ በድለዋል። ነገር ግን አባቶቻችን እያለፉ እየተውት ነበር የኖሩ። አሁን አንድ ግብጻዊ ሊቀ ጳጳሳት ተብሎ 4 ጳጳሳት ኢትዮጵያውያን ተሾመው መጡ በ21 ዓመተ ምህረት። እንደገና በ23 አንድ ጳጳስ ተጨመረ፣ 5 ጳጳሳት ተሾሙ። ግን ጣሊያን ቂሙን አልረሳም፣ ካቶሊክም ቂሙን አልረሳችም። ተመቻቸውና በ28 ጦርነት ተከፈተ፣ ታወጀ። ኢትዮጵያ ድል ሆነች። አሁን ኢትዮጵያ ወደቀች። ሮም በእጁ አስገባች። እግዚአብሔር ግን ነበረ። መንግስት ይውደቅ፣ ንጉሠ ነገሥቱ ይሰደዱ እንጂ እግዚአብሔር በኢትዮጵያ ነበረ። በአርበኞቹ አድሮ ከመከራከሩ ሌላ የሚያስደንቃቸው ሌላ ኃይል ተሰርቷል። እንዳልኩት የፋሽስትን ኃይል በሙሉ ያደራጁ የሮማ ቤተክርስቲያን ባለቤቶች ናቸው እና እንደገቡ መንግስቱን እጅ እንዳደረጉ ካቶሊክ ጳጳስ መሾም ይችሉ ነበረ፣ አልሾሙም። እና በኢትዮጵያ የቄሳር እንደራሴ የነበረው በጊዜ የነበሩትን ከሞት የተረፉትን ሊቃውንትና መኳንንት ህዝቡንም ሰብስቦ እኔ ይችን ታሪካዊት ቤተክርስቲያን መድፈር አልፈልግም፣ መብቷን መግፋት አልፈልግም፣ ግን እናንተ ራሳችሁ ጳጳስ ሹሙ፣ ከእንግዲህ ወዲህ ከግብጽ ጳጳስ አይመጣም ማለት ነው። እሱ እንዲህ ያለበት እንግዲህ ያን ጊዜ ግብጽ በእንግሊዝ እጅ ስለነበረች ይህን ሰበብ አድርጎ ጦርነት እንዳይቀሰቅስብኝ ብሎ ነው። እግዚአብሔር ግን ለራሱ ስራ ነበረው። አባ ቄርሎስ ደግሞ ግራሲያኒ በተመታበት ቀን እዚያ ለአጃቢነት እንደቆሙ ቆስለው ነበር እና አገር እሄዳለሁ እዚያ ሆኜ አስተዳድራታለሁ እንጂ አልመጣም አሉ። ሲሄዱ እንግዲያው ወኪል ይስጡና ባቸው የጎጃምና የቤገምድ ሊቀ ጳጳስ የነበሩትን አቡነ አብርሃምን ውክልና ሰጥተው ሄዱ። እዚህ ያሉት አበው ሲጨንቃቸው አቡነ አብርሃምን ተቀዳሚ አድርገው የኢትዮጵያን ቤተክርስቲያን የጵጵስና መንበር መሰረቱ። ጥሩ አጋጣሚ ነበር፣ የእግዚአብሔር ስጦታ ነበርና። ጃንሆይ መጡ። ጃንሆይ ከመጡ በኋላ ምን ሆነ? እነዚህ የተሾሙት ጳጳስ በሙሉ ተሻሉ፣ እንደ ስጋውያኑ ሁሉ እና ቀረ። እንደገና አባ ቄርሎስ ሸሽተው ሄዱት መጡ። በኢትዮጵያ ሊቃውንትና በእሳቸው መካከል ጠብ ከረራ፣ አንቀበልም አሉ። ከ7 ዓመት ክርክር በኋላ ኢትዮጵያ በራሷ ልጆች እንድትመራ ተወሰነ። እንግዲህ ያን ጊዜ ጨርሶ በኢትዮጵያውያን እጅ ገባን። ይህን ሲያውቁ ሃይማኖት የግል ነው፣ አገር የጋራ ነው ብለው አወጁ። አሁን እንግዲህ የውጭ ተከላካይ የለም ማለት ነው። እስክንድርያ መጠየቅ የለባትም ማለት ነው። አገር የጋራ ነው ብለው አወጁ። በአዋጅ ብቻም አልተወሰኑ። የካቶሊክ መንበር ተዘረጋ፣ የፕሮቴስታንት ቤተ ጸሎት ተከፈተ፣ የእስላም መስጊድ ተከፈተ በአዋጅ። 4 በዓለም የሌለ ነገር በዓለም እንኳን 4 2 የለም። በኢትዮጵያ ግን 4 ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ እስላም 4 ሃይማኖት ተሰየመ። እግዚአብሔር አዘነ፣ ሰው ደስ አለው፣ አብሮ ዘፈነ። ብዙ ሰዎች ግን በዚህ ጉዳይ ላይ እግዚአብሔር የገለጸላቸውን ተናገሩ፣ ሰሚ አላገኙም። ቤተ ክርስቲያን ግን አልተናገረችም። የኢትዮጵያ ብርሃን ግርማዊ ጃንሆይ ከማለት በስተቀር ምንም ቅር አላላትም። አብራ መሰለፍ ጀመረች። በመጨረሻውም በፓትርያርክነት ደረጃ ከግብጽ እኩል አድጋ ራሷን የቻለች ሆነች።
ወዲያው ቀጠለ። ማን መጣ? ፕሮቴስታንት መጣ። ወንጌልን አስተምራለሁ አለ፣ ዘረጋ። ምድር 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 የእግዚአብሔርን ቃል ስሚ ብሎ አወጀ። ይሄ ለኢትዮጵያ ብቻ ሳይሆን ለኃያሉ አምላኳም ስድብ ነበር። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ከተባለበት ጊዜ ከ3000 ዓመት በኋላ መጥቶ ምድር 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 የእግዚአብሔርን ቃል ስሚ አለ። ፕሮቴስታንት መቼም ባለጌ ነው። ተቀበሉት ጃንሆይ። እግዚአብሔር ግን ፍርዱ ሰጠ። ቀጥለው ያም አልበቃቸውም፣ ወደ እስላም ሄዱ። ከእስራኤል ጋር አምባሳደር ኤምባሲ ግንኙነት አቋረጡ። 66 ዓመተ ምህረት በህዳር ወር መካን ጎበኙ። ሚያዝያ 12 ቀን እስላሞች ሰላማዊ ሰልፍ አደረጉ። በእነሱ ጥያቄ መሰረት ቤተ ክርስቲያንና መንግስት ተለያይተዋል ተብሎ ህጋዊ ሰውነት የነበራት ቤተ ክርስቲያን ህጋዊ ሰውነቱን አጣች። በዚህ ጊዜ እግዚአብሔርና የኢትዮጵያ መንግስት ተለያዩ። ይኸው እግዚአብሔር የለም በሚለው በደርግ ወታደር እጅ ወደቅን። እስከዚያ ድረስ ያልተናገረችው ቤተ ክህነት አሁንም ደርግ እግዚአብሔር የለም ብሎ ሲያውጅ ወንጌልና ሶሻሊዝም አንድ ነው፣ ምንድነው ችግሩ? ወንጌልም ተካፍላችሁ ብሉ ነው ያለ፣ ሶሻሊዝም ተካፍላችሁ ደሩ ነው ብላ ጎኑ ተሰለፈች። ህፃናት፣ ቀሳውስት፣ ዲያቆናት፣ አብዮት ጠባቂዎች ምልምል ወታደሮች ሆኑ። ሌሊት ሰው ሲደበድቡ ያድራሉ፣ ቀን የክርስቶስ ደም ይቀዳሉ። በአንድ ጽዋ የሰው ደም፣ በአንድ ጽዋ የክርስቶስን ደም የሚቀዱ ሆኑ። የሚመለስ አልተገኘም። በኋላ እንዲያውም ሃይማኖት አይለያየንም የሚል መጽሐፍ ተጽፎ እስላምና ክርስቲያን በሰው ሰራሽ ቋንቋ የተለያዩ ናቸው እንጂ ምንም የሚያለያያቸው ነገር የለም ብለው ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይፈረድበታል የወንጌልን ቃል ጥሰው እስላምና ክርስቲያን አንድ ናቸው ተብሎ ማህበር ተመሰረተ። በኋላም እና አባ ማርቆስ ተሾሙ። እመቤታችን የውርስ ኃጢአት አለባት የሚል መጽሐፍ ታትሞ ወጣ። ይህም ሆኖ ሃይማኖቱ ሙሉ በሙሉ ያልተረገጠ ስለነበረ እግዚአብሔር ረድኤቱን አላጎደለም ነበር። አባ ጳውሎስ ሲመጡ ግን ስር ነቀል ለውጥ ነው ማድረግ ብለው ለእንግሊዙ ጋዜጠኛ እንደሰጡት ስር ነቀል ለውጥ አደረጉ። ሄደው ከሮማ ፓፓ ጋር ተዋሃዱ። የሮማ ቤተክርስቲያን አባል ሆኑ። አብረው ቀደሱ፣ አብረው ጸለዩ። ከዚያም ተመልሰው ስለ ዝርዝር ሃይማኖቱ የግል መጽሐፍ አወጡ። የሲኖዶሱ መሪ መንፈስ ቅዱስ የሚለውን ሽረው የሲኖዶሱ መሪ ፓትርያርኩ ነው ብለው ወሰኑ። በ88 ዓመተ ምህረት ሚያዝያ 30 ቀን ከዛሬ ጀምሮ ቤተ ክርስቲያን እስከ ዛሬ ስትሰራባቸው የነበሩት ደንቦችና ሕጎች ሁሉ ተሽረዋል ብለው ሌላ ሕግ አወጡ። በዚያ ምክንያትም እኔም እስከ ማውገዝ ደረስኩ። እሳቸውንም የሲኖዶስ ዋና ጸሐፊም ጳጳሳቱንም አለቆችንም ካህናትንም ግን የተቀበለኝ የለም። አሁንም እንዲያውም ለካህናት ወሬ የሆናቸው እሱ በጠባዩ ከእሳቸው ጋር አልግባባ ብሎ ነው እንጂ ምንም የደረሰ ነገር የለም እያሉ ነበረ። ቀጥለው እሳቸው በዚህ አልተወሰኑም። በ91 ዓመተ ምህረት ከእሁድ በቀር ሌላ ቀን እንዳይሾም የሚያዘውን ሕግ ሽረው ሰኞ 16 ጳጳሳትን ሾሙ። ይህን ያህል የሚሾሙበት ምክንያት የቀድሞውን ሲኖዶስ ሙሉ በሙሉ ለመሻርና እሳቸውን ለመተካት ነው። አሁንም ያሉ እነሱ ናቸው። አዎ ይህም ሆኖ የኢትዮጵያ ሕዝብ አሁንም አልተመለሰም። እግዚአብሔር በልዩ ልዩ ታምራት ገዝቷቸው ነበር። እሳቸውን አልተመለሱም። ግን በዚያው ዓመት ጴጥሮስ ጳውሎስ ቤተክርስቲያን አስቀድሳለሁ ብለው እንደገቡ በቅዳሴ ላይ 3 ጊዜ ነው ያስወጣቸው። ቁልቢ ላይ አሐዱ አብ ቅዱስ ሲወደቁ ሌላ ሰው የጨረሰው፣ ደብረ ሊባኖስ ላይ፣ ዋልድባ ላይ፣ በብዙ ልዩ ልዩ ቦታ አሁንም ሱዳን ትምህርት ቤት ተመርቃለሁ ብለው ሲሄዱ ደብረ ማርቆስ ላይ
በአውሮፕላን ተሰናክለው ተመልሰው እንዲገቡ የተደረገ። ይህም ሁሉ ሲሆን ቅሬታ የላቸውም፣ እሳቸውም አይደነግጡም። ከእሳቸው አለመደንገጥ አብረዋቸው ያሉት ጳጳሳትና ካህናት አሁን የዚያ ጴጥሮስ ጳውሎስ ቤተክርስቲያን የሽንት ቤት ቁልፍ የያዝክ የት ነህ እየተባለ በራዲዮ ሲለፈፍ ነበር የዋለ። ይህን ህዝቡም ያውቃል። ምንም እግዚአብሔር መቼም ማይዝረፍ የለውም። ጥር 1 ቀን አባ ፈቃደ ሥላሴን ታቦቱ ፊት እልፍ አእላፍ ህዝብ በቆመበት እንዲሁ ገደሉ ማለት ይቅርብን። አዎ ይሄ ነው የተፈጸመው። በልደታ የሆነውን ታውቃላችሁ፣ በዮሐንስ ቤተክርስቲያን የሆነውን ታውቃላችሁ። ይህ ሁሉ ሲሆን ህዝቡ ምንም ደንታ የለውም። ምን ታየ ብለን ነው ነበር የሚል። አሁን በመጨረሻ ጊዜ ያው በዚህ ሳምንት ታኅሳስ 12 ማለት ነው ሁለተኛው የኢትዮጵያ ካርዲናል ናቸው የካቶሊክ በኢትዮጵያ የሞቱ ጡረታ ሆነው ነበረ። እሳቸው ሲሞቱ እግዚአብሔር የሁለቱንም ደባ ለኢትዮጵያ ህዝብ ገለጸ። የሮምንም የአባ ጳውሎስንም የሮምንም ተሸፋፍኖ ሲያደቡ መኖር። አሁንማ እኮ የእኛም ሆናለች ያሉ ነበር የሚያሾፉ። ያንንም በድል ያጣሁትን በጦርነት ያጣሁትን በሰላም አገኘን ብላ የሮም ቤተክርስቲያን አባ ጳውሎስን ወከለች። አባ ጳውሎስን ውስጥ ሲሽለከለኩ ኖረው ዛሬ የካቶሊክ ባራኪ ሆነው ተገኙ። ካቶሊክ እንኳን ራሷ ከሌላ ቡራኬ ልትቀበል ቀርቶ ቅድም በጨዋታችን አንስቸው ነበረ የዓለም ቤተክርስቲያን ማህበር አልሆንም ብላ እምቢ ላይ ቀረች ናት። እናንተን እኔ ሰበስባችኋለሁ እንጂ እናንተ እኔን አትሰበስቡኝ ብላ የቀረች ናት። እና ዛሬ ግን አባ ጳውሎስ ተቀዳሚ ባራኪ፣ የእነሱ ተጠሪ ግን ተከታይ ሆኖ ነው የታየው። ይህም እግዚአብሔር በውስጥ የተደበቀውን ምስጢር ለህዝቡ አጉልቶ ነው ያሳየው። የሚያስደንቅ ነገር ነው። እውነት ልብ ቢኖረን ኖሮ ከአሁን በኋላ ማንንም መጠየቅ የማንችልበት ደረጃ ደርሰን ነበረ። ግን አሁንም ካህናት፣ ጳጳሳት፣ ሊቃውንት አሁንም ዝም እንዳሉ ናቸው። አሁንም ቅር አላላቸውም። አንዱም ድምፁን ያሰማ የለም እና እግዚአብሔር ግን እስከዚህ ድረስ ሰርቶ ይህንን ምስጢር በመግለጡ የአንድ ሰው ብቻ አለመሆኑን፣ ሀሳቡ የአንድ ሰው ብቻ አለመሆኑን፣ አቤቱ የአንድ ሰው ብቻ አለመሆኑን እሱም ጭምር ያሰበበት መሆኑን በመግለጡ በጣም ደስ የሚያሰኝ ስራ የተሰራ። ከዚህ በፊትም ነግሬያችሁ ነበር መሰለኝ። ያን ጊዜ ኦፕራሲዮን በነበርኩበት ጊዜ ወደ አምላክ ፊት ቀርቤ በተሰጠው ጥያቄ የግብፅና የኢትዮጵያ ሊቃነ ጳጳሳት በሙሉ አቤቱታ በማቅረብ ላይ ነበሩ። እኔ ሞቻለሁ እንግዲህ በሙታን ዓለም ነው ያለሁኝ። በማቅረብ ላይ ነበሩ። ቅዱስ ቄርሎስ በፊት ለፊቱ ቆሞ ድምፅ ይጠብቅ ነበረ። ያን ጊዜ ነው ካጠገቡ ወስዶ እንደዚህ ያቆመኝ እኔን እና ፍረድልን፣ 1600 ዓመት የኖረ ውግዘት ተጥሷል፣ በስጋህ በደምህ የተፈጸመ መሐላ ፈርሷል፣ ደምህ ተረግጦ ቤተ ክርስቲያን ተዋርዳለች እና ፍረድልን ብለው አባ ጳውሎስን ሲከሱ ንስጥሮስ በቅዱስ ቄርሎስ በስተኋላ ራቁቱን ተራ ልብስ ለብሶ፣ እሳቸው ግን ከንስጥሮስ ጎን በሙሉ ክብራቸው ነው የነበሩ። ቅድም እንዳነሳችሁት ከነድባብ ጥላቸው ነው እያለት የነበሩ። ዛሬ የሚያጋለጣቸው በዚያው ደረጃ ነው እና ፍርድ የቤተ ክርስቲያን ነው ያለ። አንተ ያየኸውን የሰማኸውን ሂድ ንገር አለኝ። መጣሁ ተናገርኩ። የሚሰማኝ ግን አላገኘሁም። ቅድም ወንድሜ ጠቅሶት ነበረ። ውሻ ነባህነ ከመዘይ ነባህነ ኮነ ጮኸን እንዳጮኸን ሆን አለች እንደሚባለው እኔም እንደ ሰውኛ ነው የቀረሁኝ። 8 ዓመት ነው 8 ዓመት ነው። ግን እግዚአብሔር ምስጋና ይግባው። አሁንም ሙሉ በሙሉ የሚሰማኝ አጣሁ አልልም። የዳኑትንም ጠርቶበታል እና ያንን ግን አሁን ልክ እኔ ትዝ ያለኝ እዚያ በሰማይ እንዳየሁት አርጌ ነው መቆጥረው። አሁን በህዝብ ፊት
ከነ ክብራቸው ተጋልጠው መገኘታቸው ይሄ አንድ ሌላ አስደናቂ ነገር ነው እና ብዙ 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 ልንጠነቅቅበት የሚገባን ነገር አለ። እንግዲህ ይሄው በዓለ ልደቱ ቀርቧል። 28 ቀን ነው በዓላችን። እግዚአብሔር ምስጋና ይግባውና ምንም እንደ ድሮው እንቆርባለን፣ እንቀድሳለን፣ እናስቀድሳለን የሚል ተስፋ ባይኖረንም በዓላችንን ያው መታሰቢያውን እናከብራለን። ከዚህ በፊትም ነግሬያችሁ ነበር መሰለኝ። ያን ጊዜ ኦፕራሲዮን በነበርኩበት ጊዜ ወደ አምላክ ፊት ቀርቤ በተሰጠው ጥያቄ የግብፅና የኢትዮጵያ ሊቃነ ጳጳሳት በሙሉ አቤቱታ በማቅረብ ላይ ነበሩ። እኔ ሞቻለሁ እንግዲህ በሙታን ዓለም ነው ያለሁኝ። በማቅረብ ላይ ነበሩ። ቅዱስ ቄርሎስ በፊት ለፊቱ ቆሞ ድምፅ ይጠብቅ ነበረ። ያን ጊዜ ነው ካጠገቡ ወስዶ እንዲህ እንደዚህ ያቆመኝ እኔን እና ፍረድልን፣ 1600 ዓመት የኖረው ውግዘት ተጥሷል፣ በስጋህ በደምህ የተፈጸመ መሐላ ፈርሷል፣ ደምህ ተረግጦ ቤተ ክርስቲያን ተዋርዳለች እና ፍረድልን ብለው አባ ጳውሎስን ሲከሱ ንስጥሮስ በቅዱስ ቄርሎስ በስተኋላ ራቁቱን ተራ ልብስ ለብሶ፣ እሳቸው ግን ከንስጥሮስ ጎን በሙሉ ክብራቸው ነው የነበሩ። ቅድም እንዳነሳችሁት ከነድባብ ጥላቸው ነው እያለት የነበሩ። ዛሬ የሚያጋለጣቸው በዚያው ደረጃ ነው እና ፍርድ የቤተ ክርስቲያን ነው እና ያለ አንተ ያየኸውን የሰማኸውን ሂድ ንገር አለኝ። መጣሁ ተናገርኩ። የሚሰማኝ ግን አላገኘሁም። ቅድም ወንድሜ ጠቅሶት ነበረ። ውሻ ነባህነ ከመዘይ ነባህነ ኮነ ጮኸን እንዳልጮኸን ሆን አለች እንደሚባለው እኔም እንደ ሰውኛ ነው የቀረሁኝ። 8 ዓመት ነው 8 ዓመት ነው። ግን እግዚአብሔር ምስጋና ይግባው አሁንም ሙሉ በሙሉ የሚሰማኝ አጣሁ አልልም። የዳኑትንም ጠርቶበታል እና ያንን ግን አሁን ልክ እኔ ትዝ ያለኝ እዚያ በሰማይ እንዳየሁት አርጌ ነው መቆጥረው። አሁን በሕዝብ ፊት ከነ ክብራቸው ተጋልጠው መገኘታቸው ይሄ አንድ ሌላ አስደናቂ ነገር ነው እና ብዙ 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 ልንጠነቅቅበት የሚገባን ነገር አለ። ስለዚህ ከዛሬ ጀምሮ እሳቸውና ሲኖዶሳቸው የኢትዮጵያ ቤተክርስቲያን ውክልና የላቸውምና ምዕመናን ሁላችሁም ባላችሁበት እንድትቃወሙ ያስፈልጋል። ድምጻችሁን እንድታሰሙ ያስፈልጋል። ከዚህ ቀን ጀምሮ ራሳቸውና ሲኖዶሳቸው ይህንን አቀፍ የሆኑ የቤተ ክርስቲያን አስተዳዳሪዎች፣ ካህናት፣ ቀሳውስት፣ ዲያቆናት፣ ምዕመናን የዚህ ተባባሪ ሆነው ከተገኙና እሳቸውን አባት ሲኖዶሳቸውን ሲኖዶስ ብለው የሚጠሩ ካሉ በስልጣና ወወልድ ወመንፈስ ቅዱስ ወጉዛነ ሱራን ይሁን ውጉዝ ከማሪዎስ ርጉም ከመዲያብሎስ ናቸው እና ከመጣችሁ በአጋጣሚው ይህንን ላሰማችሁ እፈልጋለሁ። ወጥቼ ተንቀሳቅሼ ማሰማት አልችልም እና አሁን ግን ሁላችሁም በየደረሳችሁበት ይህን መልእክት እንድታደርሱልኝ ሰማይን ምድርን ቅዱሳን መላእክቱን ምስክር አድርጌ ነግሬያችኋለሁ። ከኔ ከራሴ ውድ ነው። ከእንግዲህ ወዲህ ምንም ማድረገው ነገር የለም። ሁላችሁም ቢሆን ከእንግዲህ ወዲህ የቤተ ክርስቲያን ገብታችሁ ምክንያት ፈጥራችሁ እገሌ ቄስ መጣ አስደነገጠን አስጠቀሳለን የምትሉን ቃል አልቀበልም። እገሌ ቄስ መጣ ቀበሌ ወጨን የምትሉን ቃል አልቀበልም። በቤተ ክርስቲያን ምን ላድርግ ድንገት ገብቼ ነበረ ቅዳሴ ተጀመረ መውጣት አቃተኝ የምትሉን ቃል አልቀበልም። ቤተ ክርስቲያን ደርሳችሁ እየደረሳችሁ መውጣትን አልቃወምም። ነገር ግን ከማንኛውም ቄስ ጳጳስ ጋራ እንኳን በመንፈሳዊ ሕይወቱ በስጋዊ ሕይወቱ የስጋ ዝምድና አባትነት ወንድምነት አለን ብላችሁ ከእነሱ ጋር እህል ውሃ እንዳትቀምሱ ነው የማስጠንቅቀው። ይሄ ቃል የኔ ቃል አይደለም፣ የዚያ ነው። ይህንን ደግሞ ለየደረሳችሁበት የምታሰሙ አደራ ብያለሁ። ከዛሬ ጀምሮ እንግዲህ የሚቀረኝ ሰማይን ምድርን ማውገዝ ብቻ ነው። ሌላ እኔ በራሴ በአቅሜ የሚቻለኝ ተንቀሳቅሻለሁ። ወልድ ከራሴ ነው እና ቤተክርስቲያናችን እዚህ ደርሳለች። እዚህ የደረሰች ስለሆነ እስካሁን እንደቆያችሁት አሁንም ጠንክራችሁ በጸሎታችሁ ታገሉ፣ በጥናታችሁን ቀጥሉ። እግዚአብሔር የሚያደርገውን እናያለን። የሚያሳዝን የሚያስጨንቅ የሚያስቸግር ነገር ነው። ምን እናደርገዋለን? አቅማችን አይደለም። ከሁሉ አቤት የምንልበት ቦታ መታጣቱን የሚያሳፍርና የሚያሳዝን የቤተ ክርስቲያኒቱ ሰዎች ጳጳሳት፣ ኤጲስቆጶሳት ቁጭ ብለው
እየተንጠራሩ በየወንበራቸው የተሳሳቁ ነው ይህን ስርዓት የፈጸሙት። ተሿሚዎቹም በቤተ ክርስቲያን ላይ እያስይዙ ነው ይህን ያደረጉት እና የሚያሳዝን ነገር ነው። የት ነው አቤት የምንለው? የት ነው የምንናገረው? ለማን ነው የምንከሰው? የበረሃው ያሉ አባቶች እንኳን ሊያዝኑልኝ ሲገባቸው እንጃ እግዚአብሔር ዝም እንዳለ አላውቅም። የገለጽላቸው ምስል የለም። ከባድ ችግር ውስጥ ያለ ነው። ነቢዩ ኢሳያስ የእግዚአብሔር እጁ ተቃጥታለች ገና አልተመለሰችም ይላል። ምናልባት ምስል ሊሆን ይችላል። ምን ሰይፍ እንደሚመጣ ምን ፍርድ እንዳዘዘ ደግሞ አናውቅም። ስለዚህ በተቻለ መጠን ግን በጸሎት እንድንተጋ አደራ እላችኋለሁ። ብዙ በመናገርና ብዙ በመቆጣት ስላሳዘንኳችሁ ይቅርታ እጠይቃለሁ። እንግዲህ አባታችን በጸሎት እንደተረጉልኝ ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሐልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ
ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን